በእንግሊዝኛ ቋንቋችሁ ስታክ ከሆናችሁ ማለትም የግራመር ኖሌጅ ከሌላችሁ ኦር ግራመር ኖሌጅ ኖራችሁ ግን ያን እውቀታችሁ ለፕራክቲስ እያገለገላችሁ ካልሆነ እንዴት ወደዛ እንደምትለውጡ እና የመሳሰሉትን በዛሬ ቪዲዮ የማስረዳችሁ ይሆናል። አብራችሁ ቆዩ። What's good everybody? እንዴት አላችሁ? ሰላም አላችሁ ወይ? በእንግሊዝኛ ቪዲዮዎችን ተመልሰናል። ይሄኛው ኤፒሶድ 4 ነው። ከ1 እስከ 3 ኤፒሶድ ሰርተንላችሁ ነበረ። አሁን ደግሞ ኤፒሶድ 4 የሚቀጥል ይሆናል። በርክቲሊንግ ከፕራክቲስ አበሻ እንዲሁም ደግሞ እንግሊሽ ፎር ዲያስፖራ አብራችን ቆዩ። ኦልራይት ሶ በዛሬው ቪዲዮ ከቨር የምናደርገው ሲምፕል ፕሬዘንት ቴንስ እና ፕሬዘንት ኮንቲኒዩስ ቴንስ ማለት ነው። በሌላ ቋንቋ ምን እያልኩ ነው? እንዲህ አደርጋለሁ ማለት ስትፈልጉና አሁን እያደረጋችሁ ያላችሁትን ነገር ስትናገሩ ይለያያል። በአማርኛም በእንግሊዝኛም ራይት። ብዙ ሰው ግን ልዩነቱ ግራ ስለሚገባው ወይንም ይሄ የግራመር ፋውንዴሽን ስለሌለ ኮንፊውዝ እናደርጋቸዋለን። አሁን የምናደርገውን ከዚህ በፊት አድርገን እንዳለፍን እናወራለን፣ ወይንም ሁሌ እንደምናደርገው ነገር እናወራለን፣ አሊያም ደግሞ ሁሌ የምናደርገውን አዘፍ አሁን እያደረግነው እንደሆነ እናወራለን ነው ሚክስአፕ እናደርገዋለን። ሶ ይሄን ካወቅን ግን ይሄን ችግራችንን ፊክስ የምናደርግ ይሆናል። ሰው በጥሞና ተከታተሉ። ጥያቄ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። የምንሰራውን ስራ የምትደግፉ ከሆነ ደግሞ ሰብስክራይብ በማድረግ ነው ይህን ቪዲዮ ላይክ በማድረግ ሰፖርታችሁን አሳዩ። ኦኬ ሶ ሁለቱም ቴንሶች የራሳቸው የሆነ ፎርሙላ አለ። ማለት እኔ ሳጠና ብዙ ጊዜ በፎርሙላ ነው ወይንም ስቴፕ ባይ ስቴፕ ነው። ሶ it makes sense in my head ማለት ነው። ለሰውም ሳስተምር በተቻለ አቅም ይሄ በሚቀል ሁኔታ ማለትም የአምስተኛ ክፍል ተማሪ ቢያነበው ሊረዳው በሚችል መንገድ ነው ማስረዳት የምወደው እና ሲምፕል ፕሬዘንት ቴንስ ብዙ ሰው በዚህ መንገድ ብሎ ሊያስተምራችሁ ይችላል። እቺ አሁን የምነግራችሁ ፎርሙላ በጣም ቀላል ናት። ይሄን ተከተላችሁ የተለያዩ ሴንቴንሶች መስራት ትችላላችሁ። እንዲሁም ከተለማመዳችሁት በኋላ ፎርሙላን ተረሱትና በቃ ኖርማል ይሆናል። ኢዝሊ ማውራት አይቸግራችሁም። ስታክ አታደርጉም። ማሰብ አይጠይቅም። ሶ ፎርሙላው ደግሞ እንደዚህ ነው የሲምፕል ፕሬዘንት ቴንስ። ሶ መጀመሪያ ሳብጀክት ያስፈልጋችኋል። ባለቤት ማለት ስለ አንድ ነገር ስታወሩ ባለቤትነቱን ማወቅ መረዳት ያስፈልጋል። ራይት ማን ነው የሚለው ወር ምንድን ነው የሚለው ግልጽ ሊሆን ይገባል። ሶ ባለቤት ወይም ሳብጀክት ፕላስ ቨርብ ማለት በሌላ ቋንቋ ወር በአማርኛ ቀላል ስናደርገው ድርጊት የሚገልጥ ቃል ማለት። ለምሳሌ እኔ ምን እያደረኩ ነው? ድርጊቴ ምንድን ነው የሚገልጠው? እየተናገርኩ ነው ሊባል ይችላል። እየቀረስኩ ነው ልል እችላለሁ። ግን እየተናገርኩ ነው ሊባል መናገር ድርጊት አይደለ? ንግግር እያደረግኩ ነው፣ ያ ደግሞ ድርጊት ነው። ቨርቡ ወደ እንግሊዝኛው ስናመጣው ምን ይላል? ቶኪንግ። ቤዝ ቨርቡን ስናየው ቶክ TALK። ቨርቡን ቀጥሎ እናስገባለን ማለት። ከዛ በኋላ ፕላስ እንልና ኦብጀክት ማለት ደግሞ ድርጊቱ የተፈጸመበት ማለት ነው። ሳብጀክት ድርጊቱን ፈጻሚ ብለናል። ኦብጀክት ደግሞ ድርጊቱ የተፈጸመበት ወይንም አክሽኑን ሪሲቭ ያደረገበት ድርጊቱን ሪሲቭ ያደረገበት ማለት ነው። ይሄ ነው የሲምፕል ፕሬዘንት ፎርሙላ። በቃ ቨርብ ላይ ግን አንድ መርሳት የሌለብን ነገር ብዙዎቻችንን ሚስቴክ ስንሰራ የምንታየው እዚህ ጋር ነው። ኦኬ ፎርሙላ ልናቅ እንችላለን፣ ግን ቨርቡ ላይ ኤስ ወይንም ኢኤስ መጨመር እንዳለብን እንረሳለን። መቼ ነው ይሄን የምናደርገው? ኦብቪየስሊ he she it በሚሆንበት ጊዜ she don't አንል she does or she doesn't she do አንልም። she does ነው የምንለው። ለምን? ዱ ላይ es ስለጨመር does ይሆናል። ወይንም ኔጌቲቭ ካረግነው ደግሞ she don't አንልም። ብዙ ሰው she don't know ሲል ይሰማል or he don't know. we don't say that. grammatically correct አይደለም። grammatically correct የሆነው she doesn't or he doesn't or it doesn't. okay does እንዴት መጣ? ቅድም አስረድቻችኋል። አንዳንድ ቃላቶች ላይ es ይገባል፣ አንዳንድ ቃላቶች ላይ ደግሞ ኤስ ይገባል። ምን አይነት ቃላቶች ላይ ነው የሚለውን አሁን ማስረዳችሁ ይሆናል። stay with me። ከዛ ውጭ ግን ለአይ፣ ለዩ፣ ለዊ እና ለዘይ ቤዝ ቨርቡን ነው የምንጠቀመው። ለምሳሌ አይ ፕሌይ ቤዝ ቨርብ ነው። ምንም የጨመርንበት የቀጠልንበት ምንም ቅጥያ የለውም። ራይት እንደወረደ ነው የተጠቀምነው። ግን ሺ ስንል ምን እንላለን? ሺ ፕሌይስ፣ ሂ ፕሌይስ ኤስ ይጨምርበታል። ሌሎች they we you የመሳሰሉት ላይ ነው የሚሆነው። okay so you might be wondering es ወይንም s ምኑን አውቄ ነው ማስገባው ልትሉ ትችላላችሁ። አንድ ቃል ወይንም አንድ verb በch በsh በdouble s o z እና x ካለቀ es ታስገባላችሁ። ለምሳሌ አሁን go right g o ነው የሚያልቀው፣ በo ነው የሚያልቀው right o ላይ es ነው የምንጨምረው እንጂ s አንል። right so ምን እንላለን? she goes, he goes, it goes. right ሌላ በch የሚያልቅ ለምሳሌ አሁን teach TEACH ነው መጨረሻው። እዚህ ላይ ምን እናደርጋለን? es እንጨምራለን። it becomes he teaches, she teaches, it teaches ይሆናል ማለት ነው። ሌላው ደግሞ በy የሚያልቅ verb ከሆነና ከሌተር y በፊት ኮንሶናንት ካለ ኮንሶናንት ማለት ከኤኢአይኦዩ ውጭ ያሉት ወይም ከቫውል ውጭ ያሉት እንደ ቢሲዲ የመሳሰሉት ኮንሶናንት ናቸው። ራይት
ሶ እነዚህን ኮንሶናንቶች ካያችሁ ለምሳሌ አሁን ቃሉ ልንገራችሁ። ለምሳሌ cry, the word cry ምን አለው? CRY አይደለ? ሶ ከዋይ በፊት ምን አለ? ኮንሶናንት አለ which is the letter R. ሶ እዚህ ጋር ምን እናደርጋለን? ዋይን ወደ አይ እንቀይርና ኢኤስ እንጨምርበታለን። ሶ ለሺ ኢት ሲሆን ምን ይሆናል? she cries, he cries, it cries ይሆናል ማለት ነው። what about vowel ቢሆንስ? ለምሳሌ እንደ play PLAY አለው right? so ከዋይ በፊት vowel አለ። a vowel ናት right? the letter A is a vowel. so ምን ይሆናል? just s ብቻ ነው የምንጨምረው። ምንም ዋይን ወደ IES አንቀይር። so you just add s። ሌላ ቃል ለምሳሌ enjoy ከዋይ በፊት ምን አለ? ኦ አለ። so እዚህ ጋር just s ነው እንጂ IES አይሆንም። so I hope what I'm saying makes sense። ግልጽ ነው አይደለ? so እነዚህን ተከተላችሁ ኢኤስ እና ኤስ የሚገባበትን መለየት ትችላላችሁ። ያው የቅድሙ ኢኤስ ያልኳችሁ መጨረሻቸው ኤስኤች ሲኤች ኤክስ ኦ ዚ እና ደብል ኤስ ሲሆን ኢኤስ መጨመር ይሆናል። ከዛ ውጭ ላሉት ግን ኤስ ብቻ ነው የምጨምሩት። ሶ ሌላው ደግሞ ሲምፕል ፕሬዘንትን ከፕሬዘንት ኮንቲኒዩስ የሚለየው ነገር ምንድነው? እነዚህን ቴንሶች የምንጠቀምባቸው ሲቹዌሽኖች ይለያያሉ። ሶ ሲምፕል ፕሬዘንትን የምንጠቀመው ስለ ዴይሊ ሀቢታችን ስንናገር ላይክ ኔሰሰሪሊ አሁን አናደርገውም፣ ግን ብዙ ጊዜ የምናደርገው ልምድ ካለ ልምዴ እንዲህ ነው ለማለት ምንጠቀም ይሆናል። ሶ ለምሳሌ አሁን I wake up at 6 AM every day። ሁሌ 6 AM ወይንም ከጠዋቱ 12 ሰዓት እነሳለሁ፣ የመነሳት ልምድ አለኝ እያለ ነው በአማርኛ። ሶ ይሄ ትክክል ይሆናል እንደዚህ ብንል፣ ግን አንዳንዴ I'm waking up at 6 AM every day ካልን that doesn't make sense። like እንደዛ አይባልም because አሁን አይደለም ዌክ እያደረግን ያለ ነው right? just ይሄ ሀቢቴ ነው እያለ ነው እየተናገርን እንጂ የአሁን ድርጊታችን የገለጥን አይደለም። ሶ ለዚህ እንጠቀማለን። ሁለተኛው ፋክት ለሆነ ዩኒቨርሳል ፋክት ለሆነ ነገሮች እንጠቀማለን ሲምፕል ፕሬዘንት። ላይክ ለምሳሌ አሁን ውሃ በ100 ዲግሪ ሴልሲየስ ይፈላል ለማለት water boils at 100 degree Celsius ዩኒቨርሳል ፋክት right? ሶ እነዚህ ነገሮች ስቴት ለማድረግ እንጠቀማለን። ሌላው ደግሞ ፐርማነንት ስቴት ለሆኑ ነገሮች ለምሳሌ ሎንግ ተርም ኦር ፊክስድ ሲቹዌሽኖች ለምሳሌ I live in New York right now like አሁን ላይ ኒውዮርክ ውስጥ ምኖር ከሆነ ለተወሰነ ጊዜ ከኖርኩኝ ለተወሰነ ጊዜ የመኖር ሀሳብ ካለኝ I currently live in New York እላለሁ ማለት ነው። በአሁን ሰዓት ኒውዮርክ ነው እየኖርኩ ያለሁት ለማለት እንጂ I'm currently living in New York. I mean you can say that actually depends ግን intentionally depend ያደርጋል። እርግጥ ይሄኛው necessarily grammatically incorrect አይሆንም I'm living in New York ብንል because እየኖር ነው at the same time ስለሆነ፣ ግን usually like fixed የሆነ ነገር ስለሚሆን I currently live in New York City ማለት ይቻላል። በዚህ አጋጣሚ 1-2 ብለን አሁን ደግሞ ለሶስተኛ የእንግሊዝኛ ባች ሬጅስትሬሽን ክፍት አድርገናል። መመዝገብ የምትፈልጉ ከሆነ ቴሌግራም ላይ ወይንም ደግሞ ታች ዲስክሪፕሽን ቦክስ ላይ ሊንኩን ታገኛላችሁ። እንዲሁም የቴሌግራም ቻናላችንን @english_for_diaspora በማለት ቴሌግራም ላይ ሰርች ስታደርጉ ታገኙናላችሁ። እዛ ላይ በመቀላቀል ኢቭን ባትመዘገቡም እንኳን አንዳንድ ፍሪ ሪሶርሶች በእንግሊዝኛ እና ዲያስፖራ ሪሌትድ ፍሪ ሪሶርሶች ዛ ላይ ፖስት ለማድረግ ቤኔፊት ማድረግ ትችላላችሁ። ኦልራይት በቴክኒክ ምክንያት እንግዲህ በማላቋርጠን ድጋሚ ለመቅረጽ ተገደናል። the struggle is real as you can see። እንግዲህ ለእናንተ ያው ዋጋ እየከፈልን ነው። anyways ከቆምንበት እንቀጥል። ሰው ሁለተኛው ቴንስ ደግሞ present continuous tense ይባላል። ከፎርሙላ ስንጀምር የpresent continuous tense እንደ መጀመሪያው የሚያቀራርበው ነገር አለ። ነገር ግን ከሳብጀክት በኋላ ወይንም ከቨርብ በፊት ደግሞ የምትገባ ነገር አለች። ኦኬ አይ ቲንክ ይሄንን ቤሲክ ፎርሙላ ስላላወቅን ይመስለኛል ብዙዎቻችን ሚክስ አፕ እያደረግን ያለ ነው። ስለዚህ ያው በዚህ ቪዲዮ እያሳወኳችሁ ነው። ሶ ሳብጀክት ከዛ በኋላ verb to be መግባት አለበት። verb to be እነማን ናቸው? እንደ am is are። ከዛ ቨርቡ ላይ ደግሞ ምን ይገባል? ing። ኦኬ ለሁሉም ፕሮናውኖች ing ይገባል ማለት ነው። ከዛ ደግሞ ኦብጀክት። ሶ ሌትስ ሴይ ለምሳሌ አሁን አንድ ኤግዛምፕል ስጣችሁ። እኔ ምን እያረኩ ነው? እየቀረስኩ ነው ራይት? ሶ ምን እላለሁ? I am shooting a video for my YouTube channel right? እንደው ሌላው ዲቴይሉን ብታወጡት ፎርሙላውን ብቻ ተከተላችሁ ብታዩ እንኳን I am ምን አልኩኝ? I ስጠቀም ምን መጠቀም አለብኝ? am right? so I am አልኩኝ good። ከዛ ምን አልኩኝ? shooting shoot የምትለው ቃል ላይ ing ሲገባበት ምን ይሆናል? shooting I am shooting a video for my YouTube channel. A video for my YouTube channel ኦብጀክቱ ነው። ኦብጀክት ማለት ድርጊቱን ሪሲቭ የሚያደርግ ነው። ኦኬ ሶ በሱ ያዙት። ግን ሞር ፎከስ እንድታደርጉ የፈለኩት ጀስት ፎርሙላዋ እንዴት እንደምትሰራ ነው። ግን ደግሞ በሱ ሁሌ አታስቡ። አሁን ይሄ በቃ ቤሲክ ኖሌጅን እንድትይዙት እንጂ ሁሌ ሴንቴንስ ስትሰሩ ፎርሙላ የትኛው ነው ምናምን እንድትሉ ማለት that does not help you። ሶ ከቅድሞ ኤግዛምፕል ስትመለከቱ ለምን እንደምንጠቀም መቼስ አንደኛው ሳይገባችሁ
አይቀርም right so አንደኛው present continuousን የምንጠቀመው ድርጊታችን አሁን ላይ የተከናወነ ከሆነ ማለት so አሁን ላይ የምናከናውነውን ድርጊት present continuousን በመጠቀም ምንናገር ይሆናል so ቅድም አልኩኝ I'm shooting a video for my YouTube channel አልኩኝ because I'm doing that right now right አሁን ላይ ያረኩት ስለሆነ good so ሁለተኛ የምንጠቀመው ደግሞ temporary ለሆኑ situations ጊዜያዊ ለሆኑ situations የምንጠቀመው ይሆናል ማለት ነው ምን ማለት ነው በኤግዛምፕል ላሳያችሁ let's say ለንደን ለትንሽ ወር ለመኖር ሄዳችሁ so what do you say I am living in London for a few months I am living in London for a few months right ለትንሽ ወራት ለንደን ውስጥ የኖርኩ ነው which means ከትንሽ ወራት በኋላ እዛ ሀገር ውስጥ ወር ከተማ ውስጥ አትኖሩም ግልጽ ነው አይደለ so temporary ለሆኑ situations መጠቀም ትችላላችሁ so በነገራችን ላይ አሁን ይሄንን ስነግራችሁ ቪዲዮን ቆም እያደረጋችሁ እናንተ ደግሞ በተለያየ ኤግዛምፕል እስቲ ስሩ ምክንያቱም እንደዚህ ዝም ብሎ ቪዲዮ ማየትም አይደግማችሁ ግን ከፕራክቲስ ጋር አብሮ መሄድ አለበት which is why የኛ የእንግሊዘኛ ኮርስ አንድ ወር ቢሆንም በአንድ ወር ውስጥ ግን ኢንቴንስ የሆነ ስልጠና ነው ኦኬ ፕራክቲስ ይፈልጋል እኔም ደግሞ ሳስተምራችሁ ያው እኔ ማስተምራችሁና እኔም ሳሰለጥናችሁ አንደኛ ነገር ፕራክቲካል በሆነ መንገድ ነው ማለት አንድም በሚገባችሁ እንዲሁም ደግሞ ወደ ድርጊት ልትለውጡት የምትችሉት ብዙዎቻችን እንግሊዘኛ ላይ ስታክ የሆነው ቲዮሪው ብቻ በአእምሯችን ስላለ ነው ፓሲቭ ኖሌጅ ነው ያለን እና አክቲቬት ማድረግ ይከብደናል እያወኩኝ ለምንድን ነው መናገር ማልችለው ተበላችሁ ታስባችሁ ታውቃላችሁ that's the problem so ለዛ ፕራክቲካል ነው የማደርገው ማለት ነው እና ክላስ ላይ ላይቭ ክላስ ላይ ስንገናኝ ፕራክቲስ ብቻ ነው የምናደርገው ፕራክቲስ ላይ ነው ፎከስ የምናደርገው ቲዮሪውን የመሳሰሉት separately record አድርጌ መለከላችሁ ይሆናል እሱን on your own መመልከት ትችላላችሁ ከዛ ግን ክላስ ከመምጣታችሁ በፊት ተመልክታችሁ ብትመጡ ለፕራክቲስ በጣም ይረዳችኋል ማለት ነው so ቲዮሪው ከፕራክቲሱ ጋር አብሮ መሄድ አለበት የተለያየ ከሆነ ለዛ ነው እንግሊዘኛችን እውቀት እያለን ከዛ ግን መናገር ማንችለው እና ኮንፊውዝድ የምንሆነው so anyways መመዝገብ ከፈለጋችሁ ሊንኩን ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ alright ሶስተኛ ደግሞ present continuous የምንጠቀምበት መንገድ ለፊውቸር ፕላን ለምሳሌ እንዲህ ለማድረግ አስቤያለሁ or እንዲህ ላደርግ ነው ስንል የምንጠቀም ይሆናል ለምሳሌ አሁን ነገ ነው ፓሪስ ፍላይ ላደርግ ካሰብኩኝ ምን እላለሁ I am flying to Paris or I'm going to fly to Paris right I'm going የሚለው ing ያለበት remember even flying and going and አውጥቼ እንኳን flying የሚለውን ብጠቀም flying ሆነ ማለት ነው so I am flying to Paris tomorrow so እቅዳችሁን የቅርብ እቅዳችሁን በእንደዚህም ተጠቅማችሁ መናገር ትችላላችሁ አራተኛና መጨረሻው ደግሞ የምንጠቀመው ድግግሞሽ ላለው ነገር ለተደጋገሙ ድርጊቶች ለምሳሌ የሆነ ሰውን እየቀረስኩኝ በመሀል እየመጣ ቢረብሸኝ ምን እላለሁ በተደጋጋሚ ማለት ነው ቢረብሸኝ ምን እላለሁ stop bothering me right bother ላይ ing ጨመርኩ or stop annoying me right so ለነዚህ መጠቀም ይቻላል alright so አሁን ተግባብተናል ብዬ አስባለሁ ቢያንስ simple present እና present continuous ግልጽ ነው አይደል so እንዳልኳችሁ ፕራክቲስ ካደረጋችሁ this is very simple ይሄ ደግሞ በጣም ፋውንዴሽናል ነው እነዚህን ቴንሶች ካለያዛችሁ ነገ እነ ፊውቸር ፐርፌክትን እነ ፓስት ፐርፌክትን ፕሬዘንት ፐርፌክትን ኦር ፐርፌክት ኮንቲኒዩስን ከባድ ነው የሚሆንባችሁ ሶ እነዚህ መጀመሪያ በደንብ አጠንክሩ እነዚህን ስታጠነክሩ ምን አይነት ችግር ትፈታላችሁ መሰላችሁ ሴንቴንስ ሚክስ የማድረግ ችግር ቢካዝ ብዙዎቻችን ኢቨን B1 ሌቭል ላይ እንኳን ሆነን ይሄን ፋውንዴሽን ብዙ ስለሌለ ሚስቴክ እንሰራለን ሶ እሱን አቮይድ ታደርጋላችሁ early on alright so አምስት ጥያቄ ልጠይቃችሁ ከመለያየታችን በፊት አምስት ጥያቄ ልጠይቃችሁ የመረዳታችሁን ቼክ ማድረግና ከተረዳችሁና መልሶቹን ካወቃችሁ ደግሞ ኮሜንት ላይ አሳውቁ ያው ለእናንተም ይጠቅማችኋል እውቀታችሁን ለመመዘን ማለት ነው alright so the first question is water dash boil at 100 degrees Celsius so ምንድነው ቦይል ላይ ምንድን የምታደርጉት በቅንፍ ቦይል የምትለዋን የሰጠኋችሁ ምን እንደምታደርጉ ንገሩኝ የራሱን ቦይል ነው የምታስገቡት or ሌላ ነገር ይጨመርበታል I don't know you tell me second question she dash a book right now በቅንፍ ውስጥ read የምትል ቃል አለች what do you do to the word read እናንተ ንገሩኝ ሶስተኛ he dash to school every day በቅንፍ ውስጥ walk የምትል ቃል ነው የሰጠኋችሁ so ሴንቴንሱ ሙሉ ጽፋችሁ ኮሜንት ላይ አሳውቁ አራተኛ they dash for dinner tomorrow በቅንፍ ውስጥ meet የምትለውን verb ነው የሰጠኋችሁ አምስተኛ
the baby dash when she is hungry በቅንፍ ውስጥ cry የምትል ቃል ሰጥቻችኋለሁ። alright so መልሶቻችሁን እንዳልኩትኝ ኮሜንት ላይ አሳውቁኝ። ትክክል ከሆናችሁ ትክክል ካልሆናችሁ ፊድባክ እንደሆነ የዛው ኮሜንት ላይ የሚመልስላችሁ ይሆናል። ያ let's see what you got. anyways like I said ለስልጠናችን ሰነ ማድረግ የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። በጣም ኢንቴንስ ነው የእውነት የቀለልኩ አይደለም። ኢንቴንስ ነው፣ ማጥናት ይጠይቃል። ኮርስ ስለገዛችሁ ብቻ ኦር ለአንድ ኮርስ ሳይን አፕ ስላደረጋችሁ ብቻ የሚፈጠር ማጂክ የለም። ከእናንተ ስራ ይጠበቅ። ይህንን ላሳውቃችሁ እወዳለሁ። ምንም ማኒፑሌት መደራረግ አያስፈልግም። እዚህ ጋር it requires work ethic effort ይፈልጋል። so effort አለኝ እኔ ለመለወጥ በቃ ዝግጁ ነኝ። ጊዜን አመቻችቼ እለማመዳለሁ። አንቺ ብቻ አሰልጥኝ የምትሉ ከሆነ እንዳልኩት ሊንኩን ዲስክሪፕሽን ቦክስ ላይ ማግኘት ትችላላችሁ። alright guys በሌላ ቪዲዮ እስካያችሁ ድረስ ባይ፣ ሰላም ሁኑ። አብራችሁ የቆየሁት ብሬክቲ ነኝ ከፕሮዳክቲቭ አበሻ።